ስድብ አይደለም በእውነት ንጽና ስድብ ከመሰለ ሶሪ፣ ያው በፎርማል በሆነ ቋንቋ መጠቀም እችላለሁ፣ ችግር የለብኝም። ቃሉ የሚለውን ነው። ሳልማን ሪፖርት ዛት ኢት ዋዝ ሴድ ቱ ሂም፣ ሳልማን እንዳስተላለፈው እንደዚህ ተብሏል አለ። ዩር አፖስትል ቲችስ ዩ አባውት ኤቭሪቲንግ፣ የእናንተ ነቢይ ሁሉንም ነገር አስተምሯችኋል። ኢቭን አባውት ኤክስክሪመንትስ፣ ኤክስክሪመንት ምንድን ነው? ሽንት ቤት ገብቶ እንዴት እዳር ይመጣል ሳይቀር ነቢዩ አስተምሯቸዋል ይላል። ከዛ በፊት ሙስሊሞች እንዴት እዳር ይመጣል እንዳለባቸው አያውቁ። ኦኬ ልቀጥል። ኦኬ ሂ ሪፕሌድ የስ፣ አው አስተምሮናል እንዴት እዳር ይመጣል እንዳለብን አለ ሳልማን። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኤክስክሬሽን ኦር ዩሪኔቲንግ። አዎ አስተምሮናል፣ እዳሪ ስንጥልም ሆነ ሽንታችንን ስንሸና ወደ ቂብላ መዞር እንደሌለብን። ኦር ክሊንሲንግ ዊዝ ራይት ሃንድስ፣ በቀኝ እጃችን ከዛ በኋላ ከእዳሪ ከጣልን በኋላ ማጽዳት እንደሌለብን፣ በቀኝ እጅ አይቻልም። ኦር ዊዝ ለስዛን ስሪ ፔብልስ፣ ከዛ ከሶስት ድንጋዮች በታች ማጽዳት እንደሌለብን። ኦር ዊዝ ደንግ ኦር ዊዝ ቦን፣ በአጥንትም ሆነ በኩበት ማጽዳት እንደሌለብን አስተምሮናል ይላሉ። አሁን ይሄ መገለጥ ነው። በእውነት ነው። ራይት፣ ምንም የሚያሻማ ነገር የለም። ይኸው ታድጋችሁ ኖሯል እንዳላየሁት። ስለዚህ እያንዳንዱ ከመጸዳዳት ጀምሮ እስከ አተኛኝ፣ ከአበላል ጀምሮ እስከ አነሳስ ኤቭሪቲንግ የተናገራቸው ሁሉ መገለጥ ናቸው። አዎ ለምሳሌ ይህ መገለጥ ነው። ይሄ ለምንድን ነው መገለጽ? ትምህርት ከመጣ በኋላ በሂደት ላይ ሁሉም ነገር ለምሳሌ አሁን የተነበበው ሐዲስ በጠቅላላ በሂደት የተተገበረ ነው ማለት ነው። እንደ ምሳሌ ብሰጣችሁ አንድ ገጠር ነዋሪ እና አንድ ከተማ ነዋሪ ብንመለከት፣ ገጠር ቦታ ላይ ሽንት ቤት የለም እንበል። አሁን ከጊዜ በኋላ እየተስፋፋ ስልጣኔ ሲቪላይዜሽን ሲመጣ እየተስፋፋ ሲመጣ ገጠርም ላይ እንደዚሁ ሽንት ቤት መሰራት ተጀመረ ማለት ነው። ለምሳሌ በየቦታው ይጸዳዳ ነበር። ከዛስ በሆነ እንትን አማካኝነት ወረዴ፣ ከላይ ትእዛዝ ወረዴ እና ማህበረሰቡ ታዘዘ፣ ሽንት ቤት ሰራ። እንዴት እንደሚጸዳዱ ውሃ አጠቃቀም፣ በፊት ውሃ አይጠቀሙም እና የሲቪላይዜሽን ሳይወርድ በፊት ህዝቡ የለም ነበር ማለት ነው። እንደ እናንተ እንደምትረዱት ከሆነ ማለት ነው። ውሃ ተጠቀሙ እኮ አይደለም ያለው። ቂጣቸውን ስንት ድንጋይ መጠቀም እንዳለባቸው ነው የነገራቸው። ስለ ሽንት ቤት አጠቃቀም ዋናው ሳይሆን ሽንት ቤት አጠቃቀም አልነገራቸውም። ሲቪላይዜሽንን ካነሳ ከሙሐመድ ወደ 2000 በፊት ሙሴ ፓካቸውን የተቆፈረ ጎሬ ውስጥ እንትን እንዲሉ አስተምሯቸዋል። ኤኒዌይስ ዋናው ፖይንታችን እሱ ሳይሆን ግን ይህንኛው እንደዚህ አድርገህ ቂጥን እንደዚህ አድርገው እንደዚህ ጥረግ በዚህ በድንጋይ እንትን በለው ኤቭሪቲንግ መገለጥ ከሆነ ስለዚህ ሙሐመድ በሀዲስ ውስጥ የተናገራቸው ውጭ ንግግሩ እንዳለ መገለጥ ከሆነ ድርጊቶቹም እንዳለ መገለጥ ናቸው ማለት ነው። የንግግሩን እውነት ነው። ስለዚህ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው በነበረበት ሰዓት ላይ መገለጥ ነው። እሱም ለምሳሌ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። እሱም መገለጥ ነው። አይ መገለጥና ማጂክ ስራ እንደ አይደለም። ምንም ነገር የሚናገረው የሚያደርገውም መገለጥ ነው ብለህ ነበር እኮ። አይ ልንገርህ፣ ግላዊ ድርጊትና ትእዛዛዊ ድርጊት፣ እሱን እኮ ሁለቱንም ለይቼ ነግሬሃለሁ። ሁለቱንም በአንድ አታደባለቅ፣ መጨረሻ ላይ አትደብልቃቸው። ግላዊ ድርጊትና ትእዛዛዊ ድርጊት። አሁን ብዬ ነበረ እያንዳንዱ የሚያደርጋቸው መገለጦች ናቸው ወይ ብዬ ስለ ንግግሩም መገለጥ ነው፣ ድርጊቱም መገለጥ ነው። ትእዛዛዊ ድርጊቶች በሙሉ እነዚህ መገለጥ ይባላሉ። ግላዊ ድርጊቶች ደግሞ ውስጣዊም አሉ፣ ውጫዊም አሉ። ስለዚህ አሁን ማጂክ ተሰርቶበት በነበረበት ሰዓት ላይ የሚያደርጋቸው ነገሮች መገለጥ ናቸው፣ መገለጥ አሉ። ከ6 ወር እስከ 1 ዓመት ያህል እንደቆየ ነው የሚናገሩት የእስልምና መዛግብቶች። የሚያደርጋቸው እንቅስቃሴዎች
የዘር ፈሳሹ ሱሪው ላይ እንትን እንደሚሉ ምናምን ይናገራሉ። ማለት የት ነው የሚናገረው? እጅግ በጣም ብዙ ቦታ ሀዲሳቶችን ክርስቲያን ክፈትለት ቡሃሪ 5765ን ጀምርና የተለያየ ብዙ እጅግ በጣም ብዙ ቦታዎች አዲሶች አሉ። ሀዲስ ክፈትና ሀጂ ቁጥጥር ስር እንደነበረ እያንዳንዱ ንግግሩ መገለጥ ነው ከተባለ የሚያመጣቸው ችግሮች ንግግሩ መገለጥ ነው ከተባለ ስምና የሚመታ ሲመስል የመሸሽ ከመምጣት ሁለቱንም ከፍሌ ነገር ያለውኝ ትእዛዛዊና ግላዊ የሚሉትን ምንም የከፈልከው ነገር የለም ወንድማችን። ዩቱብ ላይ እየተላለፈ ነው፣ ደግመን ማሰማት እንችላለን። የተናገርከው ነው። እኔ በጣም ነው ማዳምጠው፣ ሳወራ በጣም ነው ማዳምጠው። ከአንተ ይልቅ ከድር ለመክፈል ሞክሮ ነበረ። ከድር ከፍሎ ሊያወራ ሞከረና ሀዲስ ላይ ያሉት መገለጥ አይደሉም። ልደት ትክክል አላወራቸውም። እጅ የለውም እዛት አለው እጅ የለውም ምን የለውም እያላቸው ነው እያወራች ያላቸውት። እሱ ጋር ከድር አያምንም። አንተን አለ ከአርሽ በላይ ነው ብሎ እሱ አያምንም። ያለ ቦታ ብሎ የሚያምነው ስለዚህ አካላትን አያጸድቅም። እሱ እጅ ያለው እግር፣ ባት፣ ፊት፣ አይን አለው ብሎ አያምንም እንዳንተ። ስለዚህ እዛ ስትሉት የማይዳሰስ ምንም አይል አምላክ ምንድን ነው እያላችሁ ነበር፣ ደግሞ ስትሳደቡትም ነበረ። ስለዚህ ተገቢ አይደለም። እፎይ ለማንኛውም እንደዛ ተገቢ አይደለም። እንደዚሁ ቀስ ብሎ ይህ ጋር እንደምንነጋገረው ምንድን ነው ተገቢ ያለው ነው። አይ አንተ አላህና እሱ አላህ እንደማይገናኝ ተነጋገርን። እሱ ጋር ተግባብተናል። ማነጻጸር አንተ አታሪና ኪዳ ነው የምትከተለው፣ እሱ ደግሞ አሻሪ ነው የሚከተለው። ስለዚህ አትገናኙም። አንተ እጅ ያለው ብለህ ታምናለህ፣ እግር አለው ብለህ ታምናለህ፣ 5 ጣቶች አሉት ብለህ ታምናለህ፣ 2 እጆች አሉት ብለህ ታምናለህ፣ ከአርሽ በላይ ነው ብለህ ታምናለህ፣ ባት አለው ብለህ ታምናለህ፣ ጆሮ አለው ብለህ ታምናለህ፣ አይን አለው ብለህ ታምናለህ፣ ፊት አለው ብለህ ታምናለህ። እሱ እነኝን አያምናቸው። ተሳሳትኩ? ላያምናቸው ይችላል፣ ግን ባያውቅ ነው። ሀዲሱን ወደ ቶፒኩ ላይ እንመለስና ሀዲሱ ላይ ምንድን ነው እሱ ያለው? ሀዲስ ላይ ያሉት መሐመድ ከራሱ የሚናገራቸው ይሆናሉ አለ። ሀዲሱንም ደግሞ ከፈለውና ግማሹ መገለጥ ነው፣ ግማሹ ከራሱ ነው አለ። ለምሳሌ ሽንት ቤት ሲገባ እንደዚህ ከራሱ ነው የሚናገረው። የሽንት ቤቶች እንደዚህ የሚያደርጋቸው ነገር የራሱ ነው አለ። ስለዚህ ሽንት ቤት የሚሰጣቸው ሽንት ቤት ጋር በተያያዘ የሚሰጣቸው እንትኖች ትእዛዞች የራሱ ነው፣ ስለ የራሱ ናቸው አለኝ። እንደዛ ከሆነ ሽንት ቤት ሊሳዳሩ አደረብ። ስለዚህ ሽንት ቤት ስገባ ጨርቅህን ከነካ ሱሬህን ከነካ በመቃብር ውስጥ ትቀጠቀጣለህ የሚል የሽንት ቤት ቅጣት አለ በእስልምና። ስለዚህ የሽንት ቤት ቅጣትን ሙስሊሞች የሚፈሩት ሱሪያቸው የሚያሳጥሩ ሽንት እንዳይነካን ብለው የሚሳቀቁበት ቶፒክ መሐመድ ከራሱ ያወራው ተረት ተረት ነው ብለኸኛል አልኩት። ከዛ በኋላ ቴንኪው እያለፍኩኝ ከሱ ጋር ማለት ነው። አንተ ግን ምን አልከኝ? ዘሆል መገለጥ ነው ብለህ ዘጋኸው። አይደለም ካልክ ዩቱባችን እየተላለፈ ስለሆነ ዩቱብ ላይ ማስደመጥ ሐዲስ የለም አይለም ሽንት የነካቸው ይቀጠቀጣሉ ይገረፋሉ የሚል ሐዲስ የለም። ታስይዘልኛለህ? ናከፍበል አውጣልኝ ካለ አውጣልኝና ትርጉሙ ልንገርህ። የመቃብር ቅጣት ያስመጣል አያመጣም? ሽንት አይ የሚያመጣበት ሽንት ልብስ በነካ የለም ብለሃል። አዳምጥ ልንገርህ። ሊስን አዳምጥ፣ ተረጋጋ። የመቃብር ቅጣት በሽንት ቤት ሽንት የነካቸው መቃብር ልብሳቸውን ሽንት የሚነካቸው በመቃብር ውስጥ ይመታሉ አይመጡም? ማይክና ሰዋል። እሺ ልንገርህ፣ እዚህ ላይ ምንም ነግረኝ የለም። ጥያቄ መልስ ነው ያልኩህ። የመቃብር ቅጣት መልስ ወይ ነው ያልኩህ። እኔን ማዳምጠኝ። ቀጥታ ይመታሉ አይመቱም ብቻ ነው መልስልኝ። የሚመቱበት እንዴት አመታታቸው እንዴት ይቀጣሉ? እንዴት የሚመቱ ነው ያሳያለሁ። እንዴት እንደሚቀጠቀጡ አሳያለሁ። ጥያቄ አይደለም። በመጀመሪያ አዳምጠኝም አዳምጠው የጀመረ አንተ ራስህ ያንኛውን ፖይንት አላለፍከውም። የትም አታመልጠኝም። በየትኛውን ቦታ ብትሄድ ፎጋኑ ለማወራት ከምተነፍሳት ውጭ መረጃ ማምጣት ስለምችል ማለት ነው። ካሊድን ያልኩት ምንድነው እሱ ከዲድን ያልኩት ምንድነው እሱ ሽንት ቤት ልብሳቸውን ሽንት የሚነካቸው በሽንት ቤት እንደሚሉ በመቃብር ቅጣት ይገጥባቸዋል፣ በመቃብር ይቀጠቀጣሉ ብያለሁ። ደግመዋለሁ። ሽንት የሚነካቸው ሽንታቸውን ልብሳቸው የሚነካቸው የመቃብር ቅጣት አለባቸው። የለም እንደዛ የሚል ሐዲስ ብለሃል አላልክም?
ልብሳቸውን የሚነካ የሚል ሐዲስ የለም። ኦኬ። ስለዚህ የመቃብር ቅጣት ንጽህናቸውን የማይጠብቁ ልብሳቸውን ሽንት ሲነካቸው አይ የለም ማለት ነው። እኔ ልንገርህ፣ ትርጉሙ ልንገርህና ትከፍተዋለህ። ነግረኝም ሐዲሱና ክርስቲያን ክፈተው። ትርጉሙን ልንገርህ። ትርጉሙ ታልነገርኩህ ሐዲሱ ይነበብ፣ ሐዲሱ ይነበብ። አትሳቀቅበት። ሐዲሱ ይነበብ። መጀመሪያ ምንም ነግረኝ ታለ ለምን የሚወት ነግረኝ የለም። ሐዲሱ ይነበብ። ሐዲሱ እንዲነበብ እፈልጋለሁ። መጀመሪያ እኔ ልንገርህ። የአንተን ተረት እኔም አልፈልግም፣ የእኔንም ማንም አይፈልግም። ኦዲየንስ መስማ የሚፈልገው ሐዲሱን ብቻ ነው። ዋናው ቅጣት አንተም ተረት አታድርግብኛል። እሺ ይችን አዲስ አንብባት። አንብባት። አይታየኝም። እኔ በራይትነስ በጣም ቀንሼ ስለሆነ የምጠቀመው በደንብ ይታያል። ወላሂ አይታየኝም። ይኸው እኔም አንድ ነው እየተጠቀምኩ ያለሁት እኮ እኔ ፊት ለፊት ነኝ። እንደውም ለአንተ እንደውም ስልኩን አስጠግተህ ማየት ትችላለህ። እኔ እንዲህ ብል ምን ገባብን ይላሉ ሰው። ስለዚህ ለአንተ ይታያል። እኔ ሩቅ አድርጌ ነው ማየው። እንደውም አንተ እንደዚህ አስጠግተህ ማየት ትችላለህ። አንብብ። ሽንት አይደለም ብሎናል። እዛ ቤት ቀብሬ ምን ያለ ነው? እሺ ምንድን ነው የሚለው እዚህ ታዲያ? ተርጉማ። እሺ ልተርጉመለህ። አንብበው ቅድሚያ። ዝምታ ነው መልሴ። ክርስቲያን አንብብና ቀጥል። ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ የቅጣት ዋነኛ ምክንያት ሽንት ነው። በቃ ጨረስን። ዋናው የመቃብር ቅጣት ምንድን ነው? እሱ ሽንት ነው። ልብስን አካይላል። ምን ሲያደርግ ነው ሽንት የመቃብር ቅጣት ነው ዋና የሚያደርገው? ሽንታቸው ነክቷቸው የሚሆነውን አምጣልኝ ክርስቲያን ክፈተው። ጨምርልህ። ያ እሱ ግን ልቆይ ምን ለማለት ፈልጎ ነው የሚለውን ለምን አይናገርም? መጀመሪያ ለምን አያብራራ? ለአብራራ እኮ ነበር። መች ተናገረ? ተረት ተረት ነው አለኝ እኮ እንዲናገር ነው። እንዲናገርማ ባይፈራ ኑሮ ያስናገር። የመቃብር ቅጣት ዋናው ሽንት ነው አለ። ሽንትን ስለሸና ነው። ቀጥል። እሺ አይደለም ስለሸና ነው። እሱ ሳይጸዳዱ በደንብ ሽንትን ሳያዳርጉ ውዶ ስለሚያደርጉ ያኔ ውዶ በሚያደርጉ ሳያደራርጉ ማለት ስለነካቸው አይደለም። አዳምጠኝ እንጂ መጀመሪያ። እሺ ቀጥል። ይኸውልህ ቤት ስንመጣ ለምን እየተረዳዳ ለምን አሸኘንም? እንደኔ ቤት ፍታዊ የለም። በእውነት ጽና። የትኛውም ቲክቶክ ላይ ተውና እንደኔ ቤት ፍታዊ የሆነ ብታወራበት የለም። ማንም አታመጣልኝም። በነፃነት ሊያዳምጥ የሚችል ቶፒክ ወጥተህ እንኳን መረጃ ስጠይቀኝ ማመጣው ለምንድን ነው? እሱ ለማወራት ውሸት እንደማላወራ ለማሳየት እንጂ ቶፒክ አይደለም። ይሄ ለማወራት ሁሉ መረጃ ማምጣት እንደሚችል ስለማ ነው። ቀጥላሉ። ቀጥል። አልሰማም እንዴ? ይቀጥል። ቀጥል። ወንድማችን አይሁዶቹ እንዴት እንደተቀጡ በመቃብር ውስጥ ሲጮሁ የነበረውን ታሪክ ቀጥል። በእውነት ጽና። በእውነት ጽና። ወጣ። ኦኬ ወደ ቶፒኩ እንመለስና ቶፒኩ ላይ በማስረጃ ስለሆነ የምናወራው እኛ ችግር የለውም። ያን ያህል አያሳስብም። ያለ ማስረጃ ይሄ ቤት በነገራችን ላይ አይወራበት አይደለም። ዛሬ አይደለም፣ ትናንት አይደለም፣ የዛሬ ወር አይደለም፣ የዛሬ ዓመት ፎይ ላይቭ ከጀመረበት ትምህርት ከጀመረበት ቅበተ እምነትን ከጀመረበት ጊዜ አንስቶ ያለ ማስረጃ እንዴት ያወራት ቃል አታመጡም። ስለዛ አስጨንቅ።
እሺ ሌሎቻችሁ መቀጠል ትችላላችሁ። ወደ ቶፒኩ መግባት ትችላላችሁ። ማነው ቀጣይ? ነስር ማነው ቀጣይ? ነስር ሰላም፣ እንዴት ናችሁ? ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለ ዛሬ ውይይቱ ከማን ጋር ነው? ከሁሉም ጋር ነው። እናንተንም ያካትታል። መሐመድ ከራሱ ይናገራል አይናገርም? ምን ከራሱ ይናገራል አይናገርም? ለምን ማለት ስለምንድን ነው ከራሱ ይናገራል አይናገርም የምትለው? ቁርአኑ እንደሚለው ዲናዊ ጉዳይ ስለ ሃይማኖት ነው። ስለምንም ነገር ራሱ ስትል እንግዲህ ሰው ተነስቶ እንዴት አደራችሁ ሰላም አሌይኩም ሊል ይችላል። ይህንን ነው የምጠይቀው ወይንስ ስለ ሃይማኖታዊ ጉዳይ ነው? አይደው ነው። መሐመድ ከራሱ ምንም አንዳች አይናገርም፣ ከልብ ወለድ አይናገርም ሲል ምን ማለት ነው? ስለ ሃይማኖት ጉዳይ ከሆነ አላሁ ተዓላ ተናግሯል። እንግዲህ ቁርአኑ አይልም እንደዛ። ቁርአኑ እንደዛ አይልም እንዴ ይላል። እንዴት አይልም? ከራሱ አንዳች አይናገርም ነው እንጂ የሚለው ስለ ሃይማኖት ስለ ራሱ ጉዳይ ምናምን ብሎ አለየውም። ከራሱ አንዳች አይናገርም። ያ እኮ ምንድን የተፈለገበት ብላችሁ መጠየቅ አለባቸው። መቼም አንድ ሰው እኔ ሙስሊም ነኝ ቃል ከራሴ በላይ እናንተ ያታውቁልኝ። እኔማ ሙስሊም አይደለሁም። እኔ አልኩኝ እኮ እኔ ሙስሊም ከሆንኩኝ እናንተ ከራሴ በላይ እምነቴን ስለማታውቁ ይሄ ነገር ምንድን የተፈለገበት ብላችሁ ጠይቃላችሁ። እኛ ስንነግራችሁ ታምናላችሁ እንጂ እኛ በፈለግነው እንረዳለን ካላችሁ ችግር ነው። መረጃ ካለ እናምናለን፣ አለመረጃ ከሆነ ግን እንዴት እናምናለን እኮ? ወማየንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ማለት ስለ ዲናዊ ጉዳይ ላይ ነቢያችን ዓለይሂ ሰላቱ ወሰላም ከራሳቸው አንድችም ነገር አይናገሩ። ስለ ዲን የሚላለው ክፍሉ ቁርአኑ ራሱ ዲን አይደለም የሚያስተምረው። አንቺ ነሻ ዲን እያልሽ ያለሽው። ስለ ዲን ጉዳይ እያልሽ የፈሰሽው አንቺ ነሽ። ክፍሉ ምንድን ነው የሚለው? መሐመድ ንግግሩ ወይ እንጂ ቁርአንና ሀዲስ ብሎ አለየውም እኮ ለይቶታል። ራሱ እኮ ዲን ነው እኮ አለየውም። እንደዛ ብሎ ንግግሩ መሐመድ ንግግሩ አንዳች ከራሱ አይደለም ነው የሚለው። ቁርአን ብለሽ ለምን ምን ላይ ብለህ መጠየቅ አለብህ እዚህ ጋር ማለት ነው። የተፈለገበት ነገር ምንድን ነው? ምንድን ነው ነገር የሚያብራራው? ማስረጃ ኬታ መጣሽ አንቺ ነ ቁርአኑ ራሱ ይናገር የለ እንዴ? ቁርአኑማ ከራሱ አንዳች አይና ቁርአኑን ክፈተው ክርስቲያን እኮ ከራሱ ምንም ነገር አይናገርም ማለት ስለ ዲናዊ ጉዳይ ላይ ነው እንጂ ወይላ ረዋል ቡኻሪ ረዋል ሙስሊም እንዴት አደር ካለው እንዴት ዋል ካለው እንደዚህ አደረ ብሎ እንደነገር ነው እንደ ራሴ ህይወት ታሪክ ነው። እኔም እኮ እየፈለግኩ ነው እኮ እሱን እየጠየኩሽ ነው። አይ የግል ጉዳይ ነው። በሃይማኖት ጉዳይ ላይ ግልጽ አላደረገውማ። ቁርአን ግልጽ ነው ብለሽ ታምኛለሽ አለ። ቁርአን ግልጽና የተብራራ ነው። ቁርአኑ ግልጽ ነው። ሙስሊሞቹም የተረዱት ይሄን ነው። ቁርአኑ የወረደው በዚሁ መንገድ ነው። አይ እኔ በራሴ በኩል እረዳለሁ። አንተ ግን ናፊ አንቺ ነሽ እኮ እያልሽ ያለሽው እንደዛ እንጂ ቅድም የወጣው ልጅ ደግሞ አንቺ እንዳልሽው አይደለም የሚያምነው። ንግግሩ ወይ ነው ብሎ ነው የሚያምነው። ቅድም የወጣው ልጅ ንግግሩ የመሐመድ ወይ ነው ብሎ ነው የሚያምነው። ስለዚህ ሙስሊሞቹ ላይ ዘወል ጄኔራላይዝ አታድርጊ። እንደዛ የሚያምነው አሉ ሙስሊም ሆነው ምንም እንኳን ዋብያ ባሽላ በአቂዳ ብትለያዩ ራሳቸውን በእስልምና ውስጥ ሴክት ውስጥ ያስቀመጡ እንደዛ የሚያምኑ ስላሉ፣ ስለዚህ ነቢያችሁ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ መሐመድ ከልብ ወለድ አይናገርም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ ንግግሩ ምንድን ነው? ራእይ ነው። ራእይ ማለት ከራሱ ራእይ ማለት እኮ ከራሱ የሚናገር ማለት ነው። ኧረ ራእይ ራእይ አላ ወይ ማለት እኮ ነው። ራእይ ማለት ከራሱ ዋሂ ማለት ግን በጅብሪል አማካኝነት ወረደለት ማለት ነው። ራእዩን ማንም ያሳየው
የሚወረድ ራእይ እኮ እያለች ነው። አማርኛው ነው አማርኛ እንደዛ። ለምሳሌ ሱራ 37:105 ላይ ራእይ አላል ከ101 ጀምሮ ኢብራሂም ልጁ እንዲሰዋ ሲል የታየው ራእይ ስለዚህ ትክክል ነው ምናምን ይለዋል እሱ ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ስለ ዲናዊ ስለ አኽራዊ ጉዳይ ሲያስተምሩን እንዳለ በዋሂ ነው። ስለዚህ ንግግሮቹ ወይ ከሆኑ ይሄንኛው ወይ ነው ይሄንኛው ወይ አይደለም ብለሽ አንቺ እንዴት ነው መከፊው ካለ ምኑንና ምኑን ስለ ዲናዊ ነው አልሽ። ዲን መሆኑንና ለመሆኑን እራሱ እንዴት ነው የምንለየው? ለምሳሌ ቅድም ባነሳ ነው ላይ ሽንት ቤት አገባብ እና አወጣጥ ዲን ነው አይደለም? ባላ ዲን ነው። እሺ አበላል አጠጣጥ ጋር ያስተማረው ዲን ነው አይደለም? ማለት ስለ አበላል እና ስለ አጠጣጥ ተርቢያት ልእስላሚያ ነው። አሁን ዲን ነው እስልምና። ታዲያ ምንድን ነው የቀረው? ከአበላል እስከ አጠጣጥ ድረስ ኢቭን ወሲብ አደራረግ እንኳን አስተምሯል አይደለም? እዚህ ጋር ችግሩ ምንድን ነው አልገባኝም። እንዴት ተብሎ ምን ተብሎ እንደሆነ አስተምሯል። እሱ ዲን ነው አይደለም? ዲን ነው አይደለም? ነው የእስላማዊ ኑሮ ማለት ሙዓመላ። ታዲያ ምንድን ነው የቀረው? እና አሁን እዚህ ጋር ችግሩ ምንድን ነው አይገባኝ። መልካም። ስለዚህ ንግግሩ ዘሆን ራእይ ነው። በቃ እንደዛ ከሆነ መገለጥ ነው። ዘሆን የሚታመንበት መገለጥ ነው የሚሆነው። እኔ መገለጥ ምናምን በአማርኛ ስለማልችል አይገባኝም። ግን ዲናዊ ጉዳይ ሲሆን በዋሂ ነው የሚናገሩት። ደግሞ ሽንት ቤትም አገባብም ይሁን አበላልም ይሁን ምንም ይሁን እዚህ ጋር ምንድን ነው ታዲያ ነውር ነገር አለበት እንዴ? ነውር ነው ምናምን የሚለውን ገና እንደርስበታለን። ስለዚህ ዘሆን መገለጥ ነው ማለት ነው። ዘሆን አላህ የገለጠለት ነው የሚናገረው ያሳወቀው ነው። ክርስቲያን ቀጥል። የሚያደርጋቸውንም ነገሮች ይጨምራል ማለት እኮ ነው አይደል? የሚናገራቸውን ነገሮች ብቻ ሳይሆን የሚያደርጋቸውንም ነገሮች። እፎይ ንገሪኝ፣ ችግሩ ምንድን ነው? እዚህ ጋር ምንድን ነው? አሁን እዚህ ጋር ችግር አለ ነው ወይስ ዋህብያና አህባሽ መካከል እንትን አለ እዚህ ውስጥ ነው? ዛሬ ቶፒካችን ዋህብያና አህባሽ የሚል አይደለም። ዘወል ሁለታችሁንም የሚመለከት ነው። እዚህ ጋር ስለ ሽንት ቤት አገባብም አወጣትም አባብ እንዴት እንደምንበላም ሁሉ ነገር አስተምሮናሉ። እና እዚህ ጋር ችግር አለ ወይ ነው ጥያቄ። ከዛ በፊት የነበሩት ሰዎች ሽንት ቤት እንዴት ከምናነሳቸው አንዱ ምን መሰላችሁ? ኦዲየንስ በደንብ ግልጽ ለማድረግ አለ እኛ ብዙ የምናነሳበት መንገድ አለ። መጽሐፍ ቅዱስ ላይ ምን አለ መሰላችሁ? እኛ ቃል በቃል ሀበል ሀ እያሉ እንዳልጻፉት እናምናለን። እኛ እግዚአብሔር ገልጦላቸው እንደጻፉት እናምናለን። የጻፉት ደግሞ የሰሙትን እግዚአብሔር የነገራቸውን ያዩትን አብረዋቸው ያሉት ደግሞ የነገሯቸውን የጻፉልን እና በጣም ሞክ ያደርጋሉ። ይህንን ሉቃስ ወንጌል ምዕራፍ 1 አለ። አንድ ክፈተው ክርስቲያን ሁሌ የሚሳለቁበት ጥቅስ ነው። እንዴት የአምላክ ቃል ሊሆንን እንዴት መገለጥ ሊሆን ይችላል ይላሉ። እነሱ ጋር ሲመጣ ቅማል ለቀመለ የግዴታ በግ ወይንም ላማረድ አለበት የሚል አስተምሮ መሐመድ ሲናገር መገለጥ ነው። ለቂጤ ድንጋይ አምጣልኝ በ3 ድንጋይ ቂጥህን ጥረግ የሚል አስተምሮ መገለጥ ነው። እነሱ ጋር ሲመጣ ወሲብ እንደዚህ ብለህ አድርግ፣ ወሲብ እንደዚህ አድርግ መገለጥ ነው። እነሱ ጋር ሲመጣ እችን ክፍል ይዘው ግን እድሜ ልክ ይላሉ። እኛ ጋር ምን የሚል የከበርክ ቴዎፍሎስ ወይ ከመጀመሪያው በዓይን ያዩትን የቃሉ አገልጋዮች የሆኑት እንዳስተላለፉልን ምን ያሉትን በዓይን ያዩትን። ምክንያቱም ሉቃስ ከሰባ አርድእቱ ሲሆን ሐዋርያቶቹ አሉት አብረውት፣ እነሱ አብረውት ያሉት የነገሩትን በዓይን ያዩትን የነገሩትን እሱ ይጽፋል። በዓይን ያዩትን ያስተላለፉልንን በእኛ ዘንድ ስለተፈጸመው ነገር
ብዙ ነገሮች ታሪክን በየተራው ለማዘጋጀት ስለሞከሩ እኔም ደግሞ ስለተማረው ምን ስላልኩ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ሁሉን እያንዳንዷን ከመጀመሪያው ተከትዬ በተራው ልጽፍ መልካም ሆኖ ታየኝ። ስለዚህ እያንዳንዱን በአይን ያየውን በጆሮ የሰማውን እሱ ዘንድ የተፈጸመውን ተጻፈ ስለሚል እንዴት ይሄ አምላክ ቃል ሊሆን ይችላል ብለው በጣም ሞክ ያደርጋሉ። ድንጋይ አንጣልኝ አቡ ሁሬራ ውሃ ዞለት ይከተለዋል። አቡ ሁሬራ እባክህን እሱን ተወውና 3 ድንጋይ አንጣልኝ ይለዋል። አቡ ሁሬራ ደግሞ ስፈልግ ቆየውና ድንጋይ ኩበት አገኘውኝ 2 ድንጋይና 2 ኩበት ይዤለት ለነቢዩ ካካ ሲል ስሰጠው ኩበቱን ጣለውና 2ቱን ድንጋይ አምጣልኝ። በ2ቱ ድንጋይ ጠረገና ይሄንኛው ቆሻሻ ነው በዚያ አትጥረጉ አለ። ይኸው መገለጥ ነው እነሱ ጋር ሬቪሌሽን። ይሄ እበቱ ኩበቱ የወንድሞቻችሁ የጋኔኖች ምግብ ነው እና በሱኛ አትጥረጉ ብሎናል። ይሄ መገለጥ ነው፣ ታላቅ መገለጥ ነው። ይሄ በአይን ያየነውን በጆሮ የሰማነውን በእጃችን የዳሰስነውን እኛ ጋር የተፈጸመውን ጻፍኩላችሁ ስላለ የሰው ቃል ገብቶበታል እንዴት ብለው ስንት ዓመት ሙሉ ያውታላችሁ የሚያነሱት ጥቅስ ነው። ክርስቲያን አለ በጣም ብዙ ጊዜ ኢቨን መስፈርታቸው ምን እንደሆነ እንኳን ይህንን ቃል ሲያነሱ አያስቀምጡም። መስፈርታቸው ምንድን ነው? ይሄን እንደዚህ ብሎ ለመናገር ምን መስፈርት እንዳላቸው እንኳን አያስቀምጡም። ነገር ግን ራሳቸው ውስጥ ስንገባ በጣም አስቸጋሪ ሆኖ እናገኘዋለን እውነትን ለመናገር። ከዛ በፊት የነበሩ አሁን ለምሳሌ እንዴት መጸዳዳት እንዳለብን፣ እንዴት ሽንት ቤት መግባት እንዳለብን አስተምሮናል ብሎ ይናገራሉ። ሉክ ከዛ በፊት የነበሩ ሰዎች እንዴት ሽንት ቤት መጸዳዳት እንዳለባቸው አያውቁም። በደመ ነፍስ ነበረ። ከብት እንኳን እንስሳቶች እንኳን እኮ እንዴት መጸዳዳት እንዳለባቸው ያውቃሉ። ድመት እንዴት ራሷን ማጽዳት እንዳለባት ታውቃለች። ሙስሊሞች ግን ከዛ በፊት የነበሩ ሰዎች በእስልምና አስተምሮ እንዴት ሽንት ቤት ገብተው መውጣት እንዳለባቸው አያውቁም። ማነው ያስተማራቸው? ሙሐመድ በ6ኛው ክፍለ ዘመን መጥቶ እንዴት ቂጣቸው መጥረግ እንዳለባቸው፣ ስንት ድንጋይ መጠቀም እንዳለባቸው፣ እንዴት መታጠብ እንዳለባቸው እሱን ያስተማራቸው በሚገርም ሁኔታ ማለት ነው። ይሄ መለኮታዊ መገለጥ ተደርጎ ደግሞ ለምን አስተማሪ ነው ወይስ አልገባኝም? እስካሁን ምንም ለምን አስተማሪ ነው? ይሄ መለኮታዊ መገለጥ ነው ወይ ነው? ይሄ መለኮታዊ መገለጥ ነው ወይ ከሆነስ ምንድነው ችግሩ ነው? ስለዚህ ሙሐመድ የሚናገራቸው ነገሮች በሙሉ እያንዳንዳቸው የሚያደርጋቸው ነገሮች በሙሉ መለኮታዊ አላህ በወሂ አንዴ ሁሲ አላህ ገልጦለት የሚያደርጋቸው ነገሮች ናቸው ማለት ነው አይደል? ዲናዊ ጉዳይ ለምሳሌ አስተማራችሁ ስለ ሽንት ቤት ገብቶ እንዴት ዳር ይመጣል አስተምሮናል ነብያችሁ። አዎ ብያለሁ። ይሄ ዲናዊ ጉዳይ ነው። ሽንት ቤት ገብቶ ዳር ይመጣል ዲናዊ ጉዳይ ነው። ናፊ አዎ ምንድን ነው ያልከው? ሽንት ቤት ገብተሽ ስትጠቀሚ ቁጭ ብለሽ ስትጠቀሚ እሱ ዳሪ ይመጣል ምናምን ማለት ነው። እሱ ዲናዊ ጉዳይ ነው። ሽንት ቤት ገብተሽ መቀመጥ ቁጭ ብለሽ ተጸዳርተሽ ስትወጪ እንደዛ ነው ማን ያለው? መሐመድ አስተምሮ የድሮዎቹ ቁሞ ነበረ የሚጠቀሙት። እሱ ዲናዊ ጉዳይ ነው አልሽ። ስለዚህ ዲናዊ ጉዳዩን አስተምሮናል ካልሽ ዲናዊ ጉዳዮች ደግሞ በመገለጥ ነው። አንዴ ሁሴ ዲናዊ ጉዳዮችን ደግሞ አላህ ገልጦለት ነው ያስተማረን እያልሽ ነው አይደለ? ስለዚህ አላህ ገልጦለት ያስተማረው ነገር በሙሉ ዲናዊ ጉዳዮች ናቸው። ለምን? ሙሐመድ ከራሱ ስለማይናገር። ከዛ ውስጥ አንዱ ትምህርት ሽንት ቤት ገብቶ እንዴት ተቀምጦ እንደመውጣት ነው እኮ። መቀመጥን አያውቁም ከዛ በፊት ያሉት እያልክ ነው አንቺ ነሽ እያልሽ ያለሽው እንጂ። ምክንያቱም ሙሐመድ እሱን ሲያስተምር እሱን መለኮታዊ መገለጥ አድርጎ ሲያስተምር ከዛ በፊት የነበሩት ሰዎች አያውቁትም ማለት ነው። እንዴት ተቀምጠው መጸዳዳት እንደነበረባቸው ተቀመጡ ብሎ አስተማሪ አላየሁም፣ አልሰማሁም። ዛሬ ከእናንተ ሲሰማ ነው። ስም ለማጥፋት ከሆነ ጥሩ አይደለም። ኦኬ እሺ፣ ልክፈትልሽ እና ታነቢዋለሽ። እኛ ደስ ይለናል እንደዚህ ስትይ። በነገራችን ተቀመጡ ይላል። እንዴት መጸዳዳት እንዴት ሜቢ ቃሉ ስለሚደብቅ መጥራት። ቆይ ይሄን ላንብብልሽ አንዴ። ቆይ ናፊ
ይህን ሀዲስ በደንብ አዳምጪኝ እሺ። ሳይ ሙስሊም 262 ኤ ላይ ነው ያለው። ሳልማን ሪፖርት ዛት ኢት ዋዝ ናሬትድ ቱ ሂም። ሳልማን እንደተረከው እንዳስተላለፈው ይላል። ዩር ፕሮፌት ቲቺንግ ዩ አባውት ኤቭሪቲንግ። ነብያችሁ ስለ ሁሉም ነገር አስተምሯችኋል ይላል። ኢቭን አባውት ኤክስክሪመንት። ኤክስክሪመንት ማለት ምንድን ነው? ሽንት ቤት ተቀምጦ ሰዎች እዳሪ ጥለው፣ ያው ቃሉን ላለመጠቀም ነው ቅድም ብዙ ደስ ስላላላቸው ማለት ነው። ስለዚህ ሽንት ቤት ቁጭ ብለው ተጠቅመው እንዴት ተጸዳድቶ መውጣት እንዳለባቸው ሁሉ አስተምሯቸዋል። ሂሴድ ሪፕሌድ የስ አዎ አስተምሯቸዋል። ከዛ በኋላ ዝቂልና በሶስት ድንጋይ ከሶስት ድንጋይ ካነሰ በታች መጥረግ እንደሌለባቸውም አዎ ብሎ መልሷል። ይሄ መለኮታዊ መገለጥ ነው? ይሄ ወሂ ነው ወይ ነው? መገለጥ ነው። ዙሌካ ማይኳን ስላነሳችሁ ዙሌካ ሱራ 59:7 ላይ እና ሱራ 4:65 ላይ መሐመድ የሰጣችሁን ማንኛውንም ነገር እንድትይዙ የከለከላችሁን እንድትከለከሉ ታዛችኋል አይደለ? እችን አዲስ ትቀጥያለሽ። አንድ የሱናን አቢ ዳውድ 52:71 ክፈተው። ሎክ መሐመድ ወይን ከልክሏል ወይን አዟል። የከለከለውን ይከለከላሉ፣ የፈቀደውን ይተገብራሉ፣ ሱናውን ይከተላሉ ማለት ነው። ኦኬ እንደዚህ ይላል። A woman used to perform circumcision in Medina. The Prophet said to her, do not cut severely, as that is better for a woman and more desirable for a husband. በመዲና ውስጥ አንድ የሴትን ልጅ ብልት መገረዝ ነበረች። ነብዩን ብለው ትእዛዝ ሰጠ። በደንብ አርገሻት ትቁረጩ፣ ጫፏን በትሻት፣ እሱ ምርጥ ነው አለ። መች ባልየውን እንዲያስደስተው እንዲጣፍጠው ለእሱ አሪፍ ነው። ዙሌካ ልጅሽን ታስገርዣለሽ? ተገርዘሻል? የነበይሽ ትእዛዝ ነው። እንደዛ ተገርዘሻል ወይ? ይሄ የራሴ ይሄን በጠይቀኝ እንኳን ብታልፈው ደስ ይለኛል። ዛሬ የሰራሁትን ቪዲዮ አንድ የከፈተው ማለት እንደዚህ አይነት ጥያቄ የራሴን ለምን ፐርሰናል ትጠይቀኛለህ? እሺ ሌሎችን እንደዚህ ታስገርዣለሽ? እኔ አላስገርዝም፣ ገና ወጣት ነኝ፣ እንደዛ አልደረስኩም። ለምን አታስገርዥም? እኔ ወጣት ነኝ፣ ገና አላገባሁም ያልኩ እኮ ነው ያለው። ለወደፊት ስንት ዓመትሽ ነው? 22 አረጀሽ እኮ። እኔ ራሱ ቆሸዋለሁ፣ ግን አንቺ ደግሞ አረጀሽ። በቃ ማለትም አይሻ በ6 ዓመቷ ነው መሐመድን ያገባችው። በ6 ዓመቷ አይደለም፣ በ6 ዓመት እኮ ነው አይሻ ያገባችው። መሐመድ ሲሞት እኮ ገና 18 ዓመት ነው። ነገራችን ላይ ለጥያቄ ነው የገባሁት። ትጠይቂያለሽ? እሺ አንድ የክፈተው። ኦኬ ሚዩት ነው። መሐመድ በ56 ዓመቱ እንግዲህ ካረጀ በኋላ ማለት ነው የ6 ዓመት ህፃን ልጅን አስገርዞ በ9 ዓመቷ ወሲብ እንዳደረጋት ታውቃላችሁ? ይህን ቪዲዮ አዳምጡት እና እመለሳለሁ። ግን የሴት ልጅ ግርዛት በእስልምና ሃይማኖት እንደ ግዴታ ይታያል ወይ? ግርዛት በመሰረቱ ለሴት ለወንድ የሚል ፈርቅ አልመጣም። ያው የሁላቸው መገረዝ ሱና ነው የሚለው ማለት ነው። ስለዚህ በነብዩ ጊዜ ሴቶች የሚገረዙ እንደነበረ የሚጠቁም ሀዲስ መጥቷል። ኡሙ ፉላን አሉት እና አሽሚ ወላት ሴቶችን በምትገርዥ ጊዜ እንደው ለመሱ ያህል ትንሽ ነው ጫፏን ቀንጠብ አድርጊ እንጂ አትጋጭ ያሏት። በኃይል መጋጠጥ አይገባሽ። ይህ ምንድን ነው? ሙሽራ ባያስፈልግ ኖሮ ሴቶች እንዳትገርዥ ይሉ ነበረ ማለት ነው። አንዳንዶቹ ለሴት አልታዘዘም የሚሉ አሉ፣ አላወቁም። ሴትም መሽሮ ነው በመሰረቱ፣ ግን መጉዳት የለባቸውም። ምክንያቱም ግርዛት ይጠቅማል ለሴቶችም። ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው። ስለዚህ አንድ ወንድ ብቻ አይበቃቸውም ነው የሚባለው። በአሁኑ ጊዜ በተጨባጭ የሚታየውም ይሄ ነው። ቪዲዮን እንደሰማ
የታረዘች ሴት አንዱ እንዳይበቃትም ነው የሚባለው። ስለዚህ ቀጣይ ይሄዳል ባይዘ አሁን ሴቶቹን እያየናቸው እንደሆነ ሀያል እንትን እየሆኑ ነው ያብራሩታል። ዙሌይካ አሁን አንቺ ቀንጠብ አልተደረግሽም? ምን አልሽ ዙሌይካ? ይሄ አስተምሮት እሺ፣ ምን ችግር አለው? ምን መጥፎ ነገር አለው? ጥሩ አይደለም ያሉት ያስተላለፉት። ጥሩ ከሆነ ለምን ያልተገረዘሽው አንቺ? ተገረዘሻል? መገረዝ ተገርዣለሁ። ከፍ አድርጎ ነው እንደዚህ ነው ምን ያስጠላኝ? አይ ለምን ያስጠላሻል? በጣም ደስ ይላል። ተደርጎ ደግሞ አይጠየቅም። አንዴት እንዴት እንደዚህ ተገርዘሻል? ዙሌይካ መልካም። ይሄ እኮ ቆንጆ ከሆነ ምኮሪበት ፕሮድ አድርገሽ እኔ ተገርዣለሁ ሴቶች ተገረዙ በጣም አሪፍ ነው እያልሽ ልታስተምሪ ነው እንጂ የሚገባሽ እኮ አፍረሽበት አትጠይቁኝ ማለት አልነበረብሽም። ታዲያ የነብይሽ አስተምሮ ከሆነ ምኮሪበት ከሆነ እምነትሽን ለምን ትደብቂያለሽ? ኧረ በእምነት ይኮራለሁ እንጂ አልደብቀውም። ነገር ግን ከጫፍ ነው ወይ ስትለኝ እንደ ከበደ የደበረኝ ሆነ ቃል እንትን ለማለት ማለት እንደዛ አላልኩም። ያን አላልኩም። አልጠየቅሽም። እንደዛ ብዬ እኮ አልጠየቅሽም። ተገርዘሻል? ተገርዘሻል? አልተገረዝሽም? ታስገርዣለሽ? አታስገርዥም? ተገርዣለሁ። ያ ሜይ ቢ ወደፊት ሳይንሱን በደንብ ስታቂው ምን ያህል ስህተት እንደሰራሽ ይገባሻል። ያን ምንም ስህተት አይኖርብኝ ማለት ነብዬ ያዘዘኝ ነገር ከሆነ መቼም ስህተት ነብዬ ደግሞ ከሳይንስ በለጠ ነው የሚያውቀው። መስሎሽ ነው? አይ መስሎኝ ሳይሆን ሆን ነው። እኔ አንቺ ላይ ሳያውቀው ነው ነብዬ የሚያውቀው መስሎሽ ነው። እሱ ስትራክ እያደረግሽ እንደሆነ አውቃለሁ። ሜንታል ትራውማ ውስጥ ገብተሻል። አሁን ስትራክ አይደለም የምር እውነት ለመናገር አሁን ስትራግል ላይ ማድረግ እንደዚህ አክት ሲያደርጉ ሰዎች እረዳቸዋለሁ። የሽቱ ምንም ቢሆን ማለት ነው። ይሄ እኮ ትክክለኛ መመሪያ ብዙ ጃህል ሰዎች እኮ የማያውቁ ነበሩ በድሮ ጊዜ ታውቃለህ። ድንጋዩ ደግሞ ማደራረቂያ ነው። ብዙ ሰዎች ማደራረቅን ያውቃሉ። አንድ ጥያቄ አለኝ። ብዙ ሰዎች ማደራረቁን ያውቃሉ። አሁን ገጠር ያሉ ሰዎች ማለት ነው አዲስ አበባ ከመምጣታቸው በፊት ምን ያውቁ ነበረ? እስኪ እኔ ራሱ ጠይቀኝና ማለት ነው። እና ካካዛችሁ ነበር የምትዞሩት? ኖ ለምን እንደዛ ብዙ ሰው የሽንት ቤት አጠቃቀም ማያውቅ ሰው አለ። እነሱ እኮ ይሄንን ነው ያብራሩት የውመታቸው ያሳወቁት እንጂ ይሄ እኮ የሚያሳፍር የሚያሸማቀቀን ነገር አይደለም። አልሐምዱሊላህ አዳምጫ ስሜታዊ እየሆንሽ ነው፣ እየጋልሽ ነው ያለሽው። ነቢያችን በድንጋይ ማጨማለቅ ንጽህና ነው እንዴ? በድንጋይ ማጨማለቅ በዛ ጊዜ ወረቀት አልነበረም። እፎይ ለዛ ነው ወረቀት። በአሁን ጊዜ አለ ወረቀት አለ፣ ቅጠልም ነበረ። ቅጠልም በሌለበት አካባቢ ለምሳሌ ብትቀመጥ በድንጋይ ማደራረግ ትችላለህ። ማጨማለቅ አይደለም። ምን አሁን እኛ ጥሩ ቦታ ላይ ስላለን ነው። አልሐምዱሊላህ ዙሌይካ ሆሎን ያዘዘው 3 ድንጋይ እንጂ ቅጠልም አላዘዘም፣ ወረቀትም አላዘዘም። ስለዚህ ነብይ ሳይንስ አያውቅም። ትእዛዙ ቀጥታ ድንጋይ ነው። ስለዚህ አስቡ፣ በድንጋይ ቂጣችሁን ስታቦኩት በጊዜው የነበረው ነው። እፎይ ተረዳ። የዛሬ 10 ዓመት እኮ እኛ ምን ነበርን? ዘንድሮ እዚህ ጋር ቆመን አልሐምዱሊላህ ቤታችን በጊዜውማ ዙሌይካ በጊዜውማ አካል ተረጋጊ። በጊዜውማ አካል መሐመድ በነበረበት ሰዓት እንኳን አይሁዶች ንጽህናን አጠባበቅ ያውቁ ነበረ። እነሱም ሱራ 908 ላይ ከአይሁዶች እንኳን ይማሩ ነበረ። ሙሴ ንጽህናን አጠባበቅ አስቀድሞ አስተምሯቸዋል። ከክርስቶስ ልደት እንግዲህ ከመሐመድ ልደት በስንት ሺህ ዓመት ልዩነት የነበረው ሙሴ እንኳን አስቀድሞ የነበረው በውሃ መታጠብ ንጽህናቸውን መጠበቅ እንዳለባቸው አስተምሯል። መሐመድ ከዛ በኋላ ዘመናዊ ከሆነ በኋላ መጥቶ እንዴት ነው እሱ አያውቅም ምናምን የምትይ? መገለጥ ከሆነ ይሄ እኮ የግለሰብ ታሪክ አይደለም እያወራን ያለ ነው። የፈጣሪ ነው ካልን አያውቅም ማለት አይቼም። በዛ ዘመን በዚህ ዘመን የለብሽም። መሐመድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ለኡመታቸው ነው። እነሱ እኮ ለዓለም ነው የተላኩት። ሙሴ ማለት ለተወሰነ ህዝብ ነው፣ ለአንድ ሀገር ነው የታዘዘ ነብይ ነበር።
ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የወረዱት። እነሱ ደግሞ ግዴታ ለኡመታቸው ማሳወቅ አለባቸው። የእያንዳንዱ ነቢይ እኮ ለኡመቱ ያሳውቅ ነበር። ታውቃለህ? እፎይ ያስተምር ነበር አስተምሮቱ። ስለዚህ ሙሴ ለዜጎቹ በውሃ እንዴት መታጠብ እንዳለባቸው አስተማረ። የአንቺ አዛኙ ደግሞ ለዓለም ቂጣችሁን በድንጋይ እንዴት መፈተግ እንዳለባችሁ ባይዘ ኪንታሮት እንዳይዛችሁ ጋር በድንጋይ አሁን በሃይማኖት የቀለድክ ነው። አልቀለድኩም። አሁን ወላሂ በሃይማኖት የቀለድክ ነው። በአሁን ደግሞ በድንጋይ ይጠርጋል። የዛን ጊዜ እና የአሁን ጊዜ አገናዝብ እንጂ ስለዚህ ወረቀት አልነበረም፣ ጽሑፍ አልነበረም፣ ቴክኖሎጂ አልነበረም። ዋይ ዙሌካ ስለዚህ የነብይሽ አስተምረው ውድቅ ሆኗል በይኛ ታዲያ ቴክኖሎጂ ሲመጣ ያልነበረ ሶስት አልነበረም። ለምሳሌ ወረቀት ምናምን ወረቀት አየው እንዴ ይሆናል። ወደው ድንጋይ ይሻላል እኮ ቁም ነገር ለማወቅ አለ ከድንጋይ ወረቀት ይሻላል ድንጋይ ነበር። እዛ ጊዜ ወረቀት መች ነበር። ስለዚህ ነብይሽ አስተምሮ ይቀየራል፣ ይሻሻላል ማለት ነው። መገለጥ አይደለም ማለት ነው። ሶስት ድንጋይ ያለውን በወረቀት እንቀይራለን። መገለጥ ነው፣ መገለጥ ነው። ሶስት ድንጋይ ግዴታ አሁን ሶስት በእኛ በድንጋይ አሁን አናሽም። እንግዲህ እዛኔ ግን መፍትሄ ስለነበራል። ግን ሶስት ጊዜ እናደራርቁ እናደራርቃለን። ገባ? ሶስት ጊዜ በሶፍቱም ይሁን በወረቀትም ይሁን እናደራርቀ። ከዛ በኋላ በውሃ እንታጠባለን እኮ አጨማልቀን እኮ ሰላት ላይ አልቆም። አልሐምዱሊላህ ስላለም እንታጠባለን እጃችን እግራችን። ተረጋጊ አዳምጪ። እናመሰግናለን። የነብያቸው አስተምሮ ቴክኖሎጂ እና ጊዜው ሲራቀቅ እንደሚቀየር ስለነገርሽን ደስ ይላል። የሚቀየር አይደለም፣ ሶስት ጊዜ እናደራርቃለን። አዎ እዛኔ ግን ቴክኖሎጂ አልነበረም። አዳምጪ። አንተም ራሱ እኮ አታዳምጥም። የተገረዘች ሴት ትረጋጋለች ብሎ ነበር የቅድሞ ሰውዬ ሲያወራ። እንዳልተገረዝሽ ከሰውየው ንግግር እየተረዳው ነው። ተገረዘሽ ቢሆን እውነት ቢሆን ኖሮ ያረጋጋታል ያለው ውሸት ነው ማለት ነው። ወይንም ተገረዘሽ ከሆነ ያረጋጋታል። ስትገረዝ ሴት ትረጋጋለች። አንድ ወንድም አይችላትም፣ አንድ ወንድ እንዲችላት ትሆናለች። አለበለዛ ግን ካልተገረዘች አንድ ወንድ እንደማይችላትም አትረጋጋም ያለው እውነት ነው ማለት ነው። እርግጥ አምኗል ማለት አይቻልም። ቁርአንን ቁርአኒስት የሆነ ብቻ ማዳን አይችልም ማለት ነው። ቁርአኒስት ብቻ የሆነ ሙስሊም ነው ለማለት ብቁ አይደለም። ምክንያቱም እንደዛ ያመጣልህ ነብይ አልተቀበለም ማለት ነው። ነብዩን አልተቀበለም ማለት ነው። ሐዲሱን ታልተቀበለ በቁርአን ብቻ እመራለሁ ካለ ነብዩን የተላከውን አጓሏል ማለት ነው። አልተቀበለም። ኦኬ እንደዛ ከሆነ እሺ፣ መሐመድ ከራሱ አንዳች አይናገርም። ቁርአኑ ሐዲሱ እንደ መገለጥ የሚቆጠር ከሆነ ስለዚህ ነቢይ ከሆነ በኋላ ምንም ነገር ከራሱ አይናገርም፣ ምንም ነገር ሊዋሽም አይችልም ማለት ነው። አዎ አይዋሽም፣ አይናገርም የሰማውን ቢሆን እንጂ። አይሻ ምግብ ስጭኝ ብሎ ማያውቅም ማለት ነው ከራሱ። አይ አስተምሮና የግል ትእዛዝ እኮ ይለያያል። አሁን እያልን ያለ ነው ወዲያ በአስተምሮ ጉዳይ ላይ ነው። ከራሱ አንዳች አይናገርም ማለት እኮ ንግግሩን ሪስትሪክት አደረግ ነው፣ አስተምሮ አደረገባት። እንደሱ ሳይሆን ግላዊ ጉዳይና ትምህርታዊ ጉዳይ ይለያያል። ትምህርት በሚሰጥ ሰዓት አንዴንም ነገር አልተናገረም የመጣለትም ቢሆን እንጂ፣ ግን ጉዳዩ ነገር ይሄ እንደዚህ ስጭኝ እንደዚህ አድርግልኝ ማለት ይለያያል ማለት ነው። እሺ ትእዛዝ ሲያዝስ ለምሳሌ ምናዊ ትእዛዝ፣ ለምሳሌ ሽንት ቤት ሄዶ 3 ድንጋይ አንጡልኝ ያለባቸው ፓርቶች፣ ከዛ እናንተም 3 ድንጋይ እንድትጠቀሙ ያዘዘበት መገለጥ ነው። አቡ ሁረይራን ለምሳሌ ድንጋይ ቂጥ መጥረጊያ 3 ድንጋይ አንጣልኝ የሚልባቸው ፓርቶች አሉ በጣም ብዙ ቦታ ላይ። እነኝም መገለጥ ናቸው ወይንስ? ለምሳሌ እነዚህ 3 ድንጋይ አንጣልኝ ያለበት እንግዲህ 3 ድንጋይ ድረስ ለመጽዳት ብቁ የሆኑበት ሊሆን ይችላል። ለምንድን ነው? ይህ ነገርም ትእዛዝ ሆኖ እያለ ትእዛዝን ደግሞ በተግባር ማሳየት ይባላል።